ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ኬሚስትሪ ግሬድ 11 ዩኒት 6 ኦክሲጅን ኮንቴይኒንግ ኦርጋኒክ ኮምፓውንድ በተመለከተ ባለፈው ሌሰን 11 ላይ ካርቦክሲሊክ አሲድ በተመለከተ ዲስከስ አድርገናል። ስትራክቸር ኦፍ ካርቦክሲሊክ አሲድ፣ ኮመን ኔም ኦፍ ካርቦክሲሊክ አሲድ ዲስከስ አድርገናል። ዛሬ ሌሰን 12 ላይ የምንማረው ወይም ዲስከስ የምናደርገው አይፓክ ኔም ኦፍ ካርቦክሲሊክ አሲድ ይሆናል። እንግዲህ ዲፈረንት ስትራክቸር ኦፍ ካርቦክሲሊክ አሲድ ሃው ቱ ጊቭ ዋት ዜር አይፓክ ኔም፣ እንዴት አይፓክ ኔማቸውን እንደምንሰጥ ዲስከስ የምናደርግ ይሆናል ማለት ነው። እንግዲህ እንደተለመደው ሁሌም ኦብጀክቲቭ አለ። ኦኬ፣ ከዚህ ሌሰን መጨረሻ ምንድነው አቺቭ ማድረግ የምንፈልገው የሚጠበቅብን የሚለውን ስናይ እንግዲህ at the end of this lesson you will be able to give IUPAC name for straight chain monocarboxylic acid, branched chain and substituted monocarboxylic acid, dicarboxylic acid and also aromatic carboxylic acid በተመለከተ IUPAC ኔማቸውን ወይም ደግሞ ኔም እናደርጋለን ማለት ነው። እንግዲህ IUPAC ኔም ስንል ኢንተርናሽናል ዩኒየን ፒዩር አፕላይድ ኬሚስትሪ የምንለው ነው። ኢት ኮንቬንሽናል ነው። ይህንን እናያለን ማለት ነው። እንግዲህ ሌትስ ካም ቱ ዚ አይፓክ ኔም ኦፍ ዋት ስትሬት ቼን ካርቦክሲሊክ አሲድ። ስትሬት ቼን ካርቦክሲሊክ አሲድን አይፓክ ኔማቸውን መጀመሪያ እናያለን። ኢን አይፓክ ኔም ሲስተም ሞኖካርቦክሲሊክ አሲድስ አር ኔምድ ባይ ሪፕሌሲንግ ዘ ተርሚናል ኢ ኦፍ ዘ ኮረስፖንዲንግ አልኬን። እንግዲህ ባለፈውም ባንድም በሌላም አይተነዋል። ኮረስፖንዲንግ አልኬንን ኮረስፖንዲንግ አልኬን ኢን ሰብስቲቲዩት በማድረግ ማንን ኢን ሪፕሌስ በማድረግ በማን በኦይክ ኦአይሲ አሲድ። እንግዲህ ኔም ስናደርግ ካርቦክሲሊክ አሲድን ስትሬት ቼን ካርቦክሲሊክ አሲድን ኦይክ የሚል እዚህ ጋር ምን አለ ሳውንድ አለ። ሶ ኢን ጀስት ከኮረስፖንዲንግ ኦፍ አልኬን ኢን በማን ሰብስቲቲዩት እናደርጋለን በኦይክ አሲድ። እንግዲህ አሲድ ነው ኦይክ የሚል ይኖረናል ማለት ነው። እዚህ እንግዲህ እንደምናየው ኤግዛምፕል መመልከት እንችላለን። ዛር ኔም ዳስ አልኮኒክ አሲድ እንለዋለን። እንግዲህ ኤግዛምፕል ራይት ዘ አይፓክ ኔም ፎር ይላል እዚህ ጋር ተሰጥቶናል ኤ ቢ ሲ። እንግዲህ የመጀመሪያው እዚህ ጋር እንደምታዩት ኤ ላይ ኤች ሲ ኦ ኦ ኤች። ስለዚህ ይሄ ስንት ካርበን አለው? አንድ ካርበን አለው። ስለዚህ አሁን ይህንን እንዴት ነው ኔም የምናደርገው ስንል አሁን ሚታኖይክ አሲድ ሚታኖይክ አሲድ ዩሲ ሚቴን የነበረው አይ በማን ይቀየራል? በኦአይሲ። ኦኬ ሶ ሚቴን የነበረው ሚታኖይክ አሲድ እዚህ ጋር ለምን ሲኦኦ ኤች ካርበናይል ግሩፕ ስላለው ማለት ነው። እዚህ ጋርም ተመልከቱ ስንት ካርበን አለ? 1 2 3 ካርበን አለው። ይሄ ካርበናይል ግሩፕ የካርቦክሲሊክ አሲድ ነው። ስለዚህ 1 2 3 ሶ ይሄ ምን እንለዋለን? ፕሮፓኖይክ አሲድ ፕሮፓኖይክ አሲድ እንለዋለን። እዚህ ጋር ተመልከቱ እንግዲህ ይሄም አሲድ ነው፣ የካርቦክሲሊክ አሲድ ነው። ስለዚህ ስንት ካርበን አለ? 1 2 3 4 5። ስለዚህ 5 ያለው ደግሞ ምንድነው? ፔንታኖይክ አሲድ። ሶ ዚስ ኢዝ ዋት ፔንታኖይክ አሲድ። ኦኬ ፔንታኖይክ አሲድ። ሶ ፔንቴን የነበረው እንግዲህ እንደነገርኳችሁ ፔንቴን ይቺ ኢ በማን እንቀይራታለን? በማን ሰብስቲቱት እናደርገዋለን? በኦአይሲ። ስለዚህ ፔንቴን የነበረው ፔንታኖይክ አሲድ ሆነ ማለት ነው። ኦኬ ፔንታኖይክ አሲድ። በዚህ መልኩ ኔም ማድረግ እንችላለን። ሁለተኛው ኤግዛምፕል ምንድነው የሚለው? ራይት ዘ ስትራክቸር ኦፍ ዘ ፎሎዊንግ ካርቦክሲሊክ አሲድ ነው። ስትራክቸሩን ስሩ ነው። እንግዲህ ስትራክቸሩን ስሩ ነው። እዚህ ጋር ኢታኖይክ አሲድ ተሰጥቶናል። ስለዚህ የዚህ ስትራክቸር ማን ነው? እንግዲህ አሲድ ነው። መጀመሪያ ማወቅ ያለባችሁ ምንድነው የሚሆነው? ሲ ደብል ቦንድ ኦ ኦ ኤች ይሄ መኖር አለበት። ስለዚህ ኢታኖይክ ከተባለ 2 ካርበን አለው ማለት ነው። ሶ የዚህን ስትራክቸር እንዴት አድርገን እንሰራለን? ሲ ኤች ኦኬ 3 እናደርግና ሲ ኦኬ ኦ ኦ ኤች ይሄ ነው ማለት ነው ኢታኖይክ አሲድ። ይሄ የአሲድ ይሄ ካርቦናይል ግሩፕ ወይም ፋንክሽናል ግሩፕ ማለት ነው። አር ሲ ኦ ኦ ኤች የምንለው ማለት ነው። ይሄ ኢታኖይክ አሲድ እንለዋለን። ሌላው ቢ ቡታኖይክ አሲድ ነው የምንለው። ለምን እዚህ ጋር ቡታኖይክ አሲድ የምንለው
የዚህን ስትራክቸር ነው ሰው የተባለው። ስለዚህ ቡታኖይክ ማለት ቡቴን ሲሆን 4 ካርበን አለው አይደለ? ሶ ዛት እንግዲህ ቡታኖይክ አሲድ ስትራክቸሩ መጀመሪያ CH3 እናደርግና እንግዲህም አክቹአሊ ፈንክሽናል ግሩፑ መጀመሪያ ላይ ነው የሚሆነው። CH2 እንልና ካርበን እንልና ደብል ቦንድ OH ሶ ዚት ኢዝ ዋት ቡታኖይክ አሲድ። ምክንያቱም 1 2 3 4 ቡታኖይክ አሲድ። ሄክሳኖይክ አሲድ ሄክሴን እንግዲህ 6 ካርበን አለው። ሶ እዚህ ጋር CH3 እንልና እንጀምራለን። CH2 ኦኬ CH2 ኦኬ 1 2 3 4 CH2 እንልና C ደብል ቦንድ ኦክሲጅን OH you see 1 okay 2 3 4 5 6 this is what hexanoic acid። እንግዲህ ስትሬት ቼይን የምንለውን በዚህ መልኩ ኔም እናደርገዋለን። ፓርትኔሙን በዚህ መልኩ እንሰጣለን ማለት ነው። ወደ ቢ ላይ ስንመጣ ብራንቺድ ቼን እና ሰብስቲቲዩትድ ሞኖካርቦክሲሊክ አሲድ። አሁን ብራንቺድ ቼን ሲሆንና ሰብስቲቲዩትድ ሞኖካርቦክሲሊክ አሲድ the hypernym of branched carboxylic acid is derived from that of what longest carbon chain the carbonyl group. In this case the position of the substituents እንግዲህ የሰብስቲቴንት የምንላቸው ወይም ሳይድ ቼን የምንላቸው ቅርንጫፎቹ ማለት ነው። የነሱ ፖዚሽን በምን መመልከት አለበት? are indicated by አረቢክ ነምበርስ ወይም አረቢክ ኑመራልስ። አረቢክ ነምበር ስንል የምንጠቀምበት እኛ ቁጥር አረቢክ ነምበር ይባላል። 1 2 3 ብለን እንተምነው። ሶ በአረቢክ ነምበር ፖዚሽኑ ምን ማድረግ አለብን? ኢንዲኬት ማድረግ አለብን፣ ማመላከት አለብን። the number of the chain starts from the carboxyl carbon. The number of chain starts from the carboxyl carbon and it is always assigned. እንግዲህም ከካርቦክሳይል ካርበን የሚጀምረው ነምበር እንግዲህ አሳይንድ የሚሆነው ምንድነው? C1 ብለን ፖዚሽን የምንሰጠው C1 ፖዚሽን ካርበን 1 ፖዚሽን ማለት የመጀመሪያው ማለት ነው። and also carbon 2 position in the hypernym system corresponds to alpha position in the common naming system. እንግዲህ ካርበን 2ን ከማን ኮረስፖንድ እናደርገዋለን? ኮመን ኔሚንግ ላይ ታስታውሱ ከሆነ አልፋ፣ ቤታ፣ ጋማ፣ ዴልታ እያልን ሰጥተናል። ስለዚህ C2 ፖዚሽን ከማን ጋር ኮረስፖንድ ይሆናል ማለት ነው? ከኮመን ኔሚንግ ዋት አልፋ። ከአልፋ ፖዚሽን ጋር ኮረስፖንድ ማድረግ እንችላለን። እዚህ ጋር ተመልከቱት። ለምሳሌ ካርበን 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 ካርበን። አሁን እዚህ ጋር የፈንክሽናል ግሩፑ ካርበናይል ግሩፑ እንግዲህ ምን ጊዜ ፖዚሽኑ C1 ብለን ነው። ይሄ C1 በአንድ ሶ C2 ጀስት አሁን እዚህ ጋር ሃይፐርኔም ሲስተም ሲሆን 1 2 3 4 5 ነው አይደለ? ኮመን ኔም ሲስተም ሲሆን ግን ይሄን ካርበናይል ግሩፑን አይደል ከሱ አይደለም የምንጀምረው፣ ከሱ ቀጥሎ ካለው ነው አልፋ ብለን የምንጀምረው። አልፋ፣ ቤታ፣ ጋማ፣ ዴልታ እያልን መሄድ እንችላለን። ስለዚህ ይሄ ምንድነው? ኮመን ሲስተም ነው። ይሄንኛው ምንድነው? ሃይፐርኔም ሲስተም ነው። ለዚህ ነው ኖት ዛት ብሎ C2 ፖዚሽን ኢን ዘ ሃይፐርኔም ሲስተም ኮረስፖንድ ይሆናል ከማን ቱ ዘ አልፋ ፖዚሽን ኢን ዘ ኮመን ኔሚንግ ሲስተም ማለት ነው። ኮመን ኔሚንግ ሲስተም እዚህ ጋር እስኪ ኤግዛምፕል ሶ እዚህ ጋር ተመልከቱ። ይሄንን CH3 CH ብሎ CH3 CH2 COH ይሄንን እንዲመች አድርገን ማስቀመጥ እንችላለን። ይሄ ማለት እንደዚህ አድርጋችሁ ግራ እንዳይገባችሁ CH3 ብለን CH ብለን ይሄ እዚህ ጋር CH3 ያለ ማለት ነው። ኦኬ እዚህ ጋር በብራኬት ያስቀመጠው ኦኬ CH2 ብሎ COOH ሶ አሁን የዚህን ሃይፐርኔም ስንሰጥ ምንድነው? ልብ በሉ እዚህ ጋር ፈንክሽናል ግሩፕ አለ ካርቦናይል ግሩፕ። ስለዚህ ከዚህ ነው ነምበሪንግ የምንሰጠው 1 ኦኬ 2 3 4 look here on the third carbon atom there is what a side chain አለ እዚህ ጋር ሶስተኛው ላይ። ይሄ ሳይድ ቼን ምን ብለን ነው ኔም የምናደርገው? ሚታይል ብለን ነው ኔም የምናደርገው። ስለዚህ አሁን እዚህ ጋር ሶስተኛው ላይ ሳይድ ቼን አለ ብለናል። ሶ ይሄ ኔም ስናደርግ ምንድነው የምንለው? 3 ሚታይል ኦኬ 3 ሚታይል። አጠቃላይ ስንት ካርበን አለ? 4 ካርበን አለ። ስለዚህ 4 ካርበን ካለን ምንድነው የምንለው? ቡታኖይክ አሲድ ነው። በዚህ መልኩ ሃይፐርኔሙን ወይም ኔም ማድረግ እንችላለን። ቢ ላይም ተመልከቱ። እዚህ ጋር ቢ ላይ CH3 CH2 CH ብሎ ክሎሪን፣ ያ ማለት ወይም በሌላ አባባል እንደዚህ አስቀምጡት። ይሄንን CH3 CH2 CH ብለን እዚህ ላይ ምን አለ? ክሎሪን አለ ማለት ነው። ሳይድ ቼን
እንደገና አሁንም CH ብለን ምን አለን እዚህ ጋር CH3 አለን። ኦኬ ዘን COOH ሉክ እንግዲህ ነምበሪንግ ኦልዌይስ የምንጀምረው ከፈንክሽናል ግሩፕ ነው ከካርበናይል ግሩፑ። ስለዚህ ከዚህ ጋር ነምበሪንግ ስንሰጥ 1 2 3 4 5 ሶ አት ፓራንት ቼን ስንት ካርበን አለን እዚህ ጋር 5 ካርበን አለን። አሁን እዚህ ጋር ልብ በሉ ምን አለን ስንል ሳይድ ቼኖች አሉ። ሳይድ ቼኖች አንድ አይነት ሳይድ ቼን አይደለም ያለን ሁለት አይነት ሳይድ ቼን አለ። ሁለት አይነት ሳይድ ቼን አለ። አንደኛው ክሎሮ ነው። ክሎሪን ክሎሮ ብለን ነው የምናነበው። ሌላኛው ምንድነው ሚታይል ወይ ሚታይል ብለን ነው። ይሄ አልካይል ግሩፕ። ስለዚህ አሁን በአልፋቤቲካል ኦርደር ስናስቀምጠው ከኤም እና ከሲ ማን ይቀድማል? ክሎሮ ይቀድማል አይደለ? ስለዚህ ክሎሮ ደግሞ ስንተኛው ላይ ነው ያለን? ክሎሪን ስናነብ ክሎሮ፣ አዮዲን ከሆነ አዮዶ፣ ብሮሚን ከሆነ ብሮሞ እያለን ነው የምናነበው። ስለዚህ አሁን ይሄ 3 ብለን ክሎሮ ኦኬ 3 ክሎሮ እንልና አሁንም ሃይፈን ወርድና ወይም ቁጥርና ወርድ ወይም ቃላት በምንድን ነው የምንለየው? በሃይፈን። ይሄንን ማስታወስ አለባችሁ። ስለዚህ 3 ክሎሮ ብለን 2 ሃይፈን እንልና አሁንም ምን እንላለን? 2 እንላለን። 2 እንልና አሁንም ሃይፈን ብለን ምን ሚታይል ኦኬ ሚታይል። ስለዚህ ስንት ካርበን አለ? 5 ሶ ምንድነው የሚሄደው? ይሄ ፔንታኖይክ አሲድ በዚህ መልኩ እኔ የምናደርጋለን። ወደሚቀጥለው ስንመጣ ዳይ ካርቦክሲሊክ አሲድ ሲ ላይ ማለት ነው። እንግዲህ ስትሬት ቼን አየን፣ ኦኬ ብራንችድ ቼን አየን። ሲ ላይ ስንመጣ ዳይ ካርቦክሲሊክ አሲድ እንግዲህ ዳይ ካርቦክሲሊክ አሲድ so in the IUPAC name system dicarboxylic acids are named as alkane dioic okay alkane dioic ዳይ ማለት ሁለት ማለት ነው አይደለ? ዳይኦይክ አሲድስ these names are obtained by replacing እንግዲህ ይሄ ስም የመጣው ሪፕሌስ በማድረግ ነው። ማን ሰፊክስ ኢን እንግዲህ አልኬን የመጨረሻውን ኢን ሰፊክስ ኢን ሪፕሌስ በማድረግ በምን in the name of corresponding alkane by what dioic acid okay የመጨረሻውን ኢን በማን ሪፕሌስ አድርገን በዳይኦይክ አሲድ። እዚህ ጋር ኤግዛምፕል መመልከት እንችላለን። ሶ ልብ በሉ እዚህ ጋር ኤግዛምፕሉን። አሁን እዚህ ጋር ሁለት ፈንክሽናል ግሩፕ አለን ማለት ነው። ሁለት እዚህ ጋር ካርቦክሲሊክ አሲድ እዚህ ጋር አንድ ካርቦክሲሊክ አሲድ አለ። እንደገና እዚህ ጋር ምን አለ? ሌላ ካርቦክሲሊክ አሲድ። ስለዚህ ሁለት ነው ማለት ነው። ሶ 1 2 3 4 አጠቃላይ ስንት ካርበን አለ? 4 ካርበን አለ። ስለዚህ አሁን ይህን እንዴት ነው እኔ የምናደርገው? ሁለት ፈንክሽናል ግሩፕ አለ። ስለዚህ ሁለት ፈንክሽናል ግሩፕ ካለው ምንድነው የምንለው? ቡቴን እንልና ዳይ ኦይክ አሲድ እንላለን። ዳይ ኦይክ ቡቴን ዳይ ኦይክ አሲድ። እንግዲህ ቡቴን አሁን ቡቴን ቢሆን ቡቴን ኦኬ የመጨረሻው ኢ በማን ሰብስቲቲዩት ሆነች ማለት ነው? በዳይ ኦይክ ኦኬ በዳይ ኦይክ ምን አደርገን ሰብስቲቲዩት አደረግን። ስለዚህ ቡተን ዳይኦይክ አሲድ ብለን ኔም ማድረግ እንችላለን። ሌላውና የመጨረሻው ዲ ላይ የምናየው አሮማቲክ ካርቦክሲሊክ አሲድስ። እንግዲህ አሮማቲክ ካርቦክሲሊክ አሲድ the simplest aromatic hydrocarbon የምንለው ቤንዚን ነው። so IUPAC name of simplest aromatic carboxylic acid is benzene carboxylic acid ይሆናል ማለት ነው። ቤንዚን ካርቦክሲሊክ አሲድ እንግዲህ the simplest aromatic hydrocarbon ቤንዚን ከሆነ እንግዲህ አሲድ ሲሆን ምንድነው የሚሆነው? ቤንዚን ካርቦክሲሊክ አሲድ። ይሄ ነው እንግዲህ ቤንዚን ካርቦክሲሊክ አሲድ የምንለው። ይሄው ፋንክሽናል ግሩፑ COOH እዚህ ጋር አለ። ስለዚህ ይሄን ምን እንለዋለን? ቤንዚን ካርቦክሲሊክ አሲድ እንለዋለን። substituted aromatic acid with one carboxyl group are named as derivative of what? benzene carboxylic acid. ከቤንዚን ካርቦክሲሊክ አሲድ ዴሪቬቲቭ የሆነ የተወሰደ ነው። so the position of the substituents እንግዲህ የሰብስቲቱዌንት ፖዚሽናቸው are indicated በምንድን ነው የምናመላክተው ስንል the position of substituents are indicated using Arabic number ቅድም እንደነገርኳችሁ Arabic number 2 3 etc according to their what position on the benzene ring relative to what carboxyl group
carboxyl group. The carbon on which the carboxyl group is attached is by what? Convention C1 እንለዋለን። ቀደም እንደነገርኳችሁ ካርበን ነው። The carbon on which the carboxyl group is attached is by convention ይሄ በስምምነት ነው C1 እንለዋለን። የመጀመሪያው ማለት ነው። then እዚህ ጋር ያለውን ኤግዛምፕል አሁን ስናይ አሁን ተመልከቱ። እዚህ ጋር 1 2 3 4 5 6 አሁን የመጀመሪያው እንግዲህ C1 ነው የምንለው። ኦኬ ነምበር አሁን ዘን ቀጥሎ በኢንዲኬት የምናደርገው በምንድነው? ከሁለት ነው የምንጀምረው ብለናል። 2 3 4 5 6 የመጀመሪያው ግን ባይ ኮንቬንሽን የካርቦክሳይል ግሩፑ C1 ነው። ስለዚህ ይሄ 1 ብለን እንጀምራለን። 2 3 4 5 6 ኦር ብለን ይሄ ነው ትክክለኛው ቤንዚን ሪንጉ ሃይብሪዳይዜሽን ማለት ነው። ስለዚህ አሁን 1 ብለን ኦኬ 1 2 3 4 5 6 አክቹአሊ ይሄ ማለት ይሄንን በዚህ መልኩ ኦኬ በዚህ መልኩ መጻፍ እንችላለን። ይሄ ሁለቱም ማለት ሶ ኤግዛምፕልም ስናይ እዚህ ጋር ተመልከቱት። አሁን እዚህ ጋር ምን አለን? ካርቦክሳይል ግሩፕ አለን፣ ሳይድ ቼን አለ። እንግዲህ ሳይድ ቼኑ ሰብስቲቱዌንት የምንላቸው ምንጊዜም ነምበራቸው ከአንድ አይደለም የሚጀምረው። የመጀመሪያው 1 ብለን የምንጀምረው ወይም አረቢክ ነምበር ስንጠቀም 1 ብለን የምንሰይመው ለማን ነው? ለካርቦክሳይል ግሩፕ ነው። ስለዚህ ካርቦክሳይል ግሩፑ መነሻችን 1 ካለን የሚቀጥለው ሳይድ ቼን ምን እያልን እንመጣለን ማለት ነው? 2 ኦኬ 2 3 4 እያልን እንመጣለን። ሶ አሁን እዚህ ጋር 1 ብለን 2 ያ ማለት ሁለተኛው ላይ ምን አለን? ሳይድ ቼን አለ። ያ ሳይድ ቼን ደግሞ እዚህ ጋር ምንድነው? ብሮሚን ነው አይደለ? ሶ ይሄ ብሮሚንን ስናነበው ብሮሚን ብለን አይደለም ብሮሞ ብለን ነው። እንግዲህ ቅድም እንደነገርኳችሁ አዮዲንን ከሆነ አዮዶ ኦኬ አዮዲን ከሆነ አዮዶ፣ ብሮሚን ከሆነ ብሮሞ እያልን ነው የምናነበው። ይሄን በደንብ ታውቁታላችሁ። ስለዚህ ብሮሚን ከሆነ ብሮሞ እያልን እናነባለን። አዮዲን ከሆነ አዮዶ እያልን እናነባለን። ክሎሪን ከሆነ ክሎሮ እያልን እናነባለን። ሶ አሁን እዚህ ጋር ሁለተኛው ላይ ምን አለ? ብሮሚን አለ። ስለዚህ ምንድነው የምንለው? ይሄንን ቱ ብሮሞ እንደና ቱ ብሮሞ ቤንዚን አይደለም የምንለው። ምክንያቱም ይሄ ምን ስለሆነ ቤንዚን ካርቦክሲሊክ አሲድ ቱ ብሮሞ ቤንዚን ካርቦክሲሊክ አሲድ እንላለን። እንግዲህ አይፓክኔም በተመለከተ አይፓክኔም ይሄን ይመስላል። ሶ በሚቀጥለው ፊዚካል ፕሮፐርቲስ ኦፍ ካርቦክሲሊክ አሲድ የምናይ ይሆናል ማለት ነው። እንግዲህ እንደተለመደው ሼር፣ ሰብስክራይብ እንዲሁም ደግሞ ላይክ ማድረጋችሁን አትርሱ። ኤኒ ኮሜንት ካላችሁ ኮሜንት መስጠታችሁን አትርሱ። በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ